ሰላም ቅዱሳን ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። በክፍል 2 ተመልሻለሁ። ጉዳዩ በጣም አንገብጋቢ ስለሆነ ማለት ነው። ስለዚህ እስቲ ወደ አጭሩን መልእክት እንስማና ወደ ቪዲዮ ተመልሰን ከዛ በኋላ እኔ ቀጣዩን ሐሳብ እንደሚከተለው አቀርባለሁ። ተባረኩ፣ ቪዲዮውን ተከታተሉ። ይህን ስናጨዋውት አንዳንዶቹ ልክ ናችሁ ግን ይሄ ለማንም አይነገርም ነው ያሉት። የመዳን እውነትም ማለት ነው። አዎ ጉዳዩ ላይ ደረሰ። እንድንባረር እንድንወጣ በከፍተኛ ግፊት በከፍተኛ ድብደባ ብዙ ጊዜ ነው። አንድ ጊዜ ብቻ አይደለም የተደበደብ ነው። አንድ ጊዜ ብቻ አይደለም የተሰደድ ነው። አንድ ጊዜ ብቻ አይደለም የታሰር ነው። አየ ውስጥ ሆናችሁ ለምን አታገለግሉ? ብዙ ጥያቄዎች ይጠየቃሉ። ሰው እየሞተ አለቀ። ሰው አካሉ እየጎደለ አለቀ። 4 5 ጉባኤ ላይ የተቀመጠ ህዝብ እኮ በድንጋይ ተወግሯል። ደወል እየተደወለ ህዝብ እየመጣ ከጠጅ ቤት ከመጠጥ ቤት ኦርቶዶክሳዊ ነኝ መጥተውም ለስተት አስተምሮ ተብሎ በፕሮቴስታንቱ በሚሆኑበት ጤናማ የሚባሉት ጋር ሲሄዱት ሲቀላቀሉ አይታይም። ስተት ተብሎ የሚባሉት ጋር በጣም ለዛ ይዳረጋል። መሰባሰብ የጀመርነው እኮ እነዚህ 8 ምናምን ዓመታት ነው የጀመረው። ለምንድን ነው ያገለገልናቸው ሰዎች መሰባሰብ ስላልቻሉ በህይወት ማደግ አልቻሉ? ለምንድን ነው ይሄን ማለት? አንደኛ ቤተሰቦቻችን እዚያ ናቸው ያሉት። ሁለተኛ ክርስቶስ የሞተለት ህዝብ ነው እዚያ ያለው። ለዚህ ህዝብ በራሱ ባህል በራሱ ልማድ ወንጌልን ይሰማ ዘንድ መጽሐፍ ቅዱሳዊ ነው። እሺ፣ ክብር ለእግዚአብሔር ይሁን። እንደሰማችሁት ነውና በተለይ መምህር ጌታቸው ያብራራው አንድ ነገር ብዙ ድብደባ ብዙ ዱላ እንደደረሰብን ገልጿልና ብዙ ነገር ነው የደረሰብን ማለት ይችን ቤተክርስቲያን ወደ ወንጌል እውነት እናመጣለን በሚል ጉዳይ ብዙ ድብደባና ብዙ ዱላ እስከ ግድያ ድረስ ተደርሶ ብዙ ነገር ውስጥ ገብተን የወጣነን እና ውስጥ ብንሰራ ሁላችንም ምንኛ ደስ ባለን። ነገር ግን የማይቻል ሆኖ ነው። የማይቻል ሆኖ ነው እና መምህር ጌታቸው በግሩም ሁኔታ ገልጾታል። እና ይሄ እኮ ለኢየሱስም የደረሰ ዕጣ ነው። ኢየሱስን ራሱ እኮ ገፍትረው ገደል ሊጨምሩ እኮ ያሉ የካህናት አለቆች አይደሉም እንዴ? የካህናት አለቆች እኮ ናቸው። ከዛም መልስ እኮ ቤተ መቅደሳችንን ያፈርሳል እንደገና ደግሞ በሶስተኛው ቀን አነሳዋለሁ ይላል ብለው በሸንጎ ፊት ሳይቀር እኮ ከሰውታል። ይሄ ቀላል ነገር አይደለም እና ሚቻል ቢሆን ውስጥ ቢሰራ ጥሩ ነው፣ ግን አልተቻለም። ጥቅም አደር አገልጋዮች እንዳልኳችሁ ይህንን አይነት ችግር እያመጡ ሰዎች ገና አፋቸውን በኢየሱስ ሲከፍቱ ወዲያው ነው በቃ አስፈንጥረው የሚያስወጡት ማለት ነው። ሌላው ማነው የምኩራብ ሾው ጋዜጠኛና አዘጋጅ የሆነው አክሊለ ሽመልስ ያነሳው ጥያቄ አለ። ምንድነው ያለው? መተውም ከስህተት አስተምህሮ አላቸው ከሚባሉ ህብረቶች ጋር ነው ሄደው የሚዳረጉት፣ ጤናማው ጋር አይታዩም ብሎ ተናግሯል። ስለ ተሐድሶ አገልጋዮች ማለት ነው። እና ይሄ ችግር ከኦርቶዶክስ የወጡ ሰዎች ችግር ብቻ ሳይሆን የፕሮቴስታንትም ችግር ነው። ማለት ምን ለማለት ነው? እንደው በጅምላው የጅምላ ፍረጃ ለማድረግ ፈልጌ ሳይሆን ፕሮቴስታንት አብያተ ክርስቲያናት እስካሁን ድረስ እንግዲህ እንደምናውቀው በአግባብ የሚመራ የአብያተ ክርስቲያናት ህብረት ነው። ዳኛ አለው፣ መሪ አለው። ስለዚህ እነዚህ ዳኞች እንግዲህ የስተት ትምህርት የተባሉትን ሰዎች ነቅሶ በማውጣት ህብረቶችን እርምጃ ሊወስዱ ይገባል። ራሳቸውን ሊያጠሩ ይገባል ማለት ነው። እና አብዛኛው አሁን በተለይ በአሁኑ ዘመን ክርስትናን እንደ ቢዝነስ አድርገው የቆጠሩ ሰዎች ከኦርቶዶክስ የመጡትን ልጆች እንደ መጠቀሚያ ለማድረግ እኛ አወጣናቸው፣ እኛ ደረስናቸው፣ የራሳችን ወረስናቸው፣ ይኸው ትልልቅ ስራ እየሰራን ነው፣ እንዲህ አይነት ዘማሪዎች ሰባኪዎች ይኸው መጥተው እኛ እየጸለይንላቸው እኛ መድረክ እየከፈትንላቸው ይኸው የወንጌልን ስራ እየሰራን ነው ብለው ቢዝነስ ለመስራት ስለፈለጉ እንደገና ደግሞ ህብረታቸውን
ጠንካራ መሆኑን ለመግለጽ የሄዱበት የቢዝነስ አካሄድ ነው። እጅግ ነው የሚያሳዝነው ወዳጆች። ስለዚህ ይህንን ሃይ ማለት የሚችል የአብያተ ክርስቲያናት ህብረት ኃላፊዎች ናቸው። ካውንስሉም አሁን እርምጃ እየወሰደ ነው ያለው እና እንቅፋት ሆነዋል። እና በጥቅሉ እኛ ኦርቶዶክስ እናድሳለን ስንል እዚህ ጋር ደግሞ እያረጁ የመጡ ህብረቶች አሉ። በጣም ነው የሚያሳዝነው። አይደለም ጤነኛው ጋር አይደለም የተበላሸው ጋር ቀርቶ ጤነኛውም ጋር እኮ የተሐድሶ ህብረት አገልጋይ ምን ይሰራል? አዎ እዛው በተጠራበት ነው መስራት ያለበት። ይህንን ነው አብያተ ክርስቲያናት በዋነኝነት ሊያበረታቱ የሚገባው። ወንጌል ገብቷቸው ከሆነ እኔ እኮ አውቃለሁ በወጣውበት ዘመን ወንጌል የገባቸው አብያተ ክርስቲያናት ፓስተሮች ምን አይነት ምክር እንደመከሩን በፍጹም እነሱ ጋር መሄድ አግባብ እንዳልሆነ ያስረዱ የበሰሉ አገልጋዮች አሉ። እና ስም ማንሳት ስለማያስፈልገኝ ነው። እና መጽሐፉም የሚለው ምንድን ነው ብለን ስንል የማርቆስ ወንጌል ምዕራፍ 9 ላይ ከቁጥር 38 ላንብበው። ዮሐንስም መልሶ መምህር ሆይ አንድ ሰው በስም አጋንንት ሲያወጣ አየነው፣ ስለማይከተልንም ከለከልነው አለው። ኢየሱስ ግን አለ በስሜ ታምር ሰርቶ በቶሎ በእኔ ላይ ክፉ መናገር የሚችል ማንም የለምና አትከልክሉት፣ የማይቃወመን እርሱ ከኛ ጋራ ነውና። በቃ የማይቃወመን እርሱ ከኛ ጋራ ነው፣ አትከልክሉት ነው ብሎ ያለው ጌታ ኢየሱስ። ስለዚህ ሜንታላችን ኪንግደም ሜንታሊቲ ሊሆን ይገባል። ኪንግደም ማይንድ ይዘው ነው አገልጋዮች ማገልገል ያለባቸው እንጂ የድርጅት ፍቅር ኖሯቸው ሊያገለግሉ አይገባም። በዚህ ምድር ላይ እኮ ድርጅት ልንገነባ አይደለም የተጠራ ነው። እርስ በርስ ልንወዳደር፣ አንዱ አጥቢያ ቤተክርስቲያን ከሌላው አጥቢያ ቤተክርስቲያን ሊወዳደር፣ እንደገና ደግሞ መባ ሊሰበስብ ኪሱን ሊያደልብ ወይም ደግሞ ጎተራ ሊሰራ አይደለም። ደሞዝ ለማግኘት አይደለም እናገለግለው። በህዝብ ብዛት ምክንያት የእግዚአብሔር መንግስት ልንገነባ ነው የምናገለግለው። ስለዚህ ኢየሱስ ክርስቶስ ኪንግደም ማይንድ እንዲኖራቸው የማይቃወመን ከኛ ጋራ ነው፣ አትከልክሉት አለ። በእኔ ላይ ክፉ የሚያደርግ የለም ማለት በስሜ ተአምር ሰርቶ በቶሎ በእኔ ላይ ክፉ መናገር የሚችል ማንም የለም ነው ያለ። ስለዚህ ባለበት ቦታ ሰው የሚሰራ ከሆነ ይስራ። ለምንድን ነው እኛ ጋና የምንለው? ለምንድን ነው እኛ ጋር ካልመጣ እኛ ዶሴ ላይ ስምህን ካላሰፈርክ የመንግስተ ሰማያት አባል አይደለህም እንኳን እስከ ማለት ደረጃ የሚደርሱ ጠባብ የሆኑ የወንጌላውያን አማኝ ቤተ ክርስቲያን አገልጋዮች አሉ። ሰው የማይመስላቸው ከኦርቶዶክስ የሚውጣ ከሙስሊም በቃ እነሱ ጋር ያልተገኘ አዳራሻቸው ውስጥ የሌለ ባህር መዝገባቸው ውስጥ ያልተጻፈ ሰው አማኝ እንዳልሆነ አድርገው የሚያስበዋል። ይሄ በጣም ነውር ነው ወዳጆች። አሁን ድረስ አላሰራም የሚሉን በዚህ ምክንያት ነው። ኦርቶዶክስ ቤተክርስቲያን በራእይዋ እንዳትቀጥል፣ ከዛ ተዋጅተው የወጡ ሰዎች የእግዚአብሔርን ስራ እንዳይሰሩ፣ ተሐድሶ ወደፊት እንዳይቀጥል እንቅፋት ሆነውብናል። ሁሉንም እያልኩ አይደለም፣ የጠቀሙን የረዱን ሰዎች አሉ። በዚህ በዝርዝር ለማቅረብ ስለማልችል ነው እንጂ የረዱን አሉ በብዙ ነገር። በዛው መጠን ደግሞ እንቅፋት እየሆኑብንም ያሉ ሰዎች አሉ። ምን የመሳሰሉ አገልጋዮቻችን በራእይ እንዳይቀጥሉ የትም ሳይሆኑ አውላላ ሜዳ ላይ ያስቀሩብን ብዙ ሰዎች አሉ። በወረት ሆሆ በማለት አዳራሻቸው ጋር በመጥራት አብሮ በማጨብጨብ በመጨባጨብ ወዳጆቼ የተቀበሉ መስለው መድረክ ሰጥተው በማግስቱ አውጥቶ በመጣል በጣም ነው የሚያሳዝነው። ስለዚህ በተገቢው መንገድ እነዛ ከኦርቶዶክስ የወጡ ልጆችም ራእያቸውን ሳይከውኑ በወረት በቃ አዲስ ናቸው እና ጥንቃቄ ያስፈልጋል አንድን ሰው ለማሳደግ ማለት ነው። ካልቻሉ ለምንድን ነው በቃ እዛው በራእያችሁ ተቀመጡ ማይሉት? ለምን እንቅፋት ይሆኑብናል ወዳጆቼ? ይሄ አግባብ አይደለም እና ኪንግደም ሜንታሊቲ ሊኖረን ኪንግደም ማይንድ ሊኖረን ይገባ። ዋናው ቤተ ክርስቲያን በምድር መኖሯ ነፍሳት ለማዳን ደቀ መዝሙር ለማፍራት የክርስቶስን መምጣት ለማፋጠን እንጂ ለሌላ አጀንዳ ሊሆን አይገባም። ለቢዝነስ መሆን የለበትም የሚል አቋም ነው ያለኝ። እኔ በዚህ አቋሜ እቀጥላለሁ። ተባረኩ። ዘመናችሁ ይባረክ።